ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ሁሉ ሰላም ነው ወይ? ለመላው የክርስትና እምነት ተከታዮች ጥምቀት እንዴት ነበር? በሰላም አለፈው እያልን ዶክተር አንተ እንዴት ነህ? ደህና ነኝ። በጣም ጥሩ ረጅም ዊኬንድ ነበረ። ያው በዓሉን በማስመልከት ያው ብዙም መንቀሳቀስም ወዲያ ወዲህ ማለት ያስቸግራል ትራፊኩ። ግን እኔ እንዲያውም 2 ቀን አርፌ ቤት መቀመጥ ብዙ ጊዜ አይሆንልኝም። በደንብ አረፍኩኝ እና አንዳንድ ፐርሰናል ነገሮችን ማድረግ ቻልኩ። በጣም ጥሩ ረፍት ጊዜ ነበር ለእኔ። 3 ቀን ዊኬንድም ስለነበረ እንግዲህ ረፍት የስራ ለውጥ ነው በሚለው ማለት ነው። አንዳንዴ ግድ ነው። ጥሩ ነው። ባለፈው ሳምንት ያቀረብነው ጥያቄ አነጋጋሪ ሳይሆን አልቀረም። በተለያዩ የሶሻል ሚዲያ ፕላትፎርም ላይ የምንለቃቸው አጫጭሮቹንም ቪዲዮዎች እንዲሁም ዩቲዩብ ላይ የምንለቀውንም ሙሉውን ክፍል አይቶ ብዙ ሰዎች ሀሳብ ሲሰጡበት ነበረ። እንደውም ከሞላ ጎደል ሴትና ወንድ ቤስት ፍሬንድ መሆን ይችላሉ ወይ የሚለውን እኔ ሳየው አይ የሚል ጠቅላላ መልስ የተሰጠ ይመስላል በየሆነ መልክ። አንተ የታዘብከው ነገር ካለ? ተመሳሳይ ሀሳቦች ናቸው ያሉት። ያው ሂር ኤንድ ዜር አንዳንድ ሰዎች አሉ ያው ብዙም ቁም ነገር የሌለው ኮሜንት የሚያደርጉ ያው እነሱ የተለመደ ነው እንግዲህ እንደሱ አይነት ኮሜንት እየተመገቡ የሚኖሩ ሰዎች አሉ ማለት ይቻላል። ከዛ ውጭ ግን አብዛኛው ሰው ሀሳቡ ላይ አተኩሮ ምክንያት በጣም ሲሪየስ ሀሳብ ነው። አንዳንድ ጊዜ በጣም ጥሩ ሀሳቦች ለውይይት የሚሆኑ ቁም ነገሮች ኖረው የማይሆን ትርኪ ምርኪ ነገር የሚያወሩ ሰዎች ይገርሙኛል። ምን ሲሰሩ እንደሚውሉ እንዴት እንደሚያስቡ በጣም ግን የሆነ ሆኖ 95% የሚሆነው ሰው ሀሳቡ ላይ ነው ያተኮረው። ያው እኛም ሁልጊዜም ትኩረታችን ሀሳብ ላይ ነው፣ የሰዎች ህይወት ላይ ነው። it's not about us or it's not about ሌላ ጉዳይ። ግን በአጠቃላይ ምላሹ ላይ አንቺ እንዳልሽው ነው። እንደምታው ነገሩ አያስኬድም። ያው ሁሉም ሰው ቢሆን ደስ ሊለው ይችላል። ግን ዞሮ ዞሮ ፕራክቲካሊቲው ነው እና ባለፈውም እንዳልነው ሰዎች በመቀራረብ ወይንም ደግሞ ከቅርርብ ውጭም ባለ በማይገባን ኬሚስትሪ ከተቃራኒ ጾታ ጋር ግንኙነታቸው ይለወጣል በጊዜ ብዛትም። ስለዚህ አንድ እሱ ነው። ሌላው ግን ሌላ የፍቅር ጓደኛ ሰው ሲኖረው ያንን የሚሻማ ወይንም ደግሞ እንግዲህ ብዙ ሚስጥሩ ቤስት ፍሬንድ ማለት ሚስጥርሽን ሁሉ የምታወሪለት ሰው ነው። ኤንድ ኦፍ ዘ ዴይ እነዛን ነገሮች የማታወሪለት ከሆነ ቤስት ፍሬንድሽ አይሆንም። ግን ደግሞ በትዳር ወይም በፍቅረኛሞች መካከል ያለው ነገር ደግሞ ለሌላ ቤስት ፍሬንድ ተመሳሳይ ጾታም ቢሆን አይወራም። ኦፍኮርስ ያው ሴት ለሴት ጓደኛ ወይም ወንድ ለወንድ ጓደኛው አንዳንድ ነገሮችን ቢወራ ሁለቱም ማይንድ አያረጉም ያው የእንትን ስለሆነ። ግን ለተቃራኒ ጾታ ለሆነ ጓደኛ የፍቅረኛውን ጉዳይ ማውራት በራሱ ብዙ ለሪሌሽንሽፕ ጥሩ አይደለም። ስለዚህ አብዛኛው ሰው ኢን ፕሪንሲፕል ይቀበለዋል። ጥያቄው ምንድን ነው ኢን ፕራክቲስ ወይም በላይፍ ውስጥ ያ ነገር ሪል ሆኖ ሲመጣ፣ ለምሳሌ ከኤሌመንተሪ ስኩል ጀምሮ በጣም እንደ ወንድምሽ ጓደኛ ሆኖ በጣም ያደገ ሰው ፍቅረኛ በሚመጣበት ጊዜ ያው አንድ ስቴፕ ወደ በመሀል የሚገባ ሰው ይመጣል። ልፍ ማለት ይኖርበታል። ቀድሞ ሌላ ስሜት ካለውም ይወጣል መኳረፍ ምናምን፣ ከሌለም ደግሞ ያው በጣም ጎበዝ ሆኖ ራሱን አስተካክሎ የዛች የልጅቷ ፍቅረኛ ጓደኛ ሆኖ አክሰፕትድ ሆኖ ከዛ በኋላ የእሱ ጓደኛም የጋራ ጓደኛው ደግሞ ካልተቀየረ እንዳለው ብዙ ላይ ያስኬድ ይችላል። ስለዚህ ተግባሩና መርሁ ይለያያል ለማለት ነው። እንደውም መጀመሪያ ላይ እውነት ጥያቄውን ሳገኘው እኔ ብዙም ሊያወያይ ይችላል ወይ የሚል ጥያቄ ነበረኝ። ግን ያነሳናቸው ነጥቦች ብዙ ሰዎች ህይወታቸው ውስጥ ያዩት እንደሆነም በዛ ውስጥ ማየት እንችላለን። ወይ በራሳቸው ዳይሬክት ህይወት ላይ ወይ አካባቢያቸው ባለው ሰው ላይ የሆነ አይነት ተጽዕኖን ሲያሳድር ስላዩ ነው እንደዚህ አይነት እይታ ሊኖረው የሚችለው ብዬ አስባለሁ። እንትን ነው አስቸጋሪ ነው። ግን አይ ቲንክ አንዳንድ እውነቶች አስቸጋሪ ስለሆኑ ያው እውነቶቹን ተቀብሎ ከመኖር ውጭ በጣም ጀግና ለመሆን መሞከር ያው ብዙ ይጎዳል። እንደውም አንድ አድማጭ አይደለም ተቃራኒ ጾታ ኢቭን ወንድ ሆኖ ወንድ ጓደኞቹ ጋር ራሱ ብዙ ሲያዘወትር ደስ አይለኝም የሚል እሱኛው ትንሽ ልዩነቱ ምንድን ነው? ሞር የቅናት ሳይሆን የጊዜ ሽሚያ ደግሞ የሚባል ነገር። አሁን ምሳሌ ስፖርት የሚወዱ ወንዶች የልጆችና የሚስት የቤተሰብን ታይም ኦር ተመሳሳይ ሆቢ ካላቸው ትራቭል የሚወዱ ወይንም ደግሞ
አንዳንዴ መጠጣትም የመሳሰሉ ነገር ከተመሳሳይ ጾታ ጋር የሚደረገው ኢቭን ሴቶችም በተቃራኒው ያው እንግዲህ ምንድነው እሱ ፍቅረኛሞቹ ጓደኛ ካልሆነ የሰው ልጅ ጓደኛ ፈላጊ ስለሆነ ምን ያህል ጓደኛ መሆን ይችላሉ ነው አክቹዋሊ ምን ያህል ይዋደዳሉ ከሚለው ምን ያህል ጓደኛ መሆን ይችላሉ የሚለው ነው ምን ያህል አብረው እንደሚኖሩ ኢንዲኬተር ብዙ ጥናቶች የሚያሳዩት ይሄ በጣም በቃ ሰዓት የላሰ ፍቅር ስለያዛቸው ሰዎች ጋራንቲ አይሆንም። ለመሳሳብ ይጠቅማል አብሮ ለመቆየት ግን ጓደኝነትን ያህል አይረዳም። እዚህ እንደውም ከሌላ ሰው ጋር ያለውን ጓደኝነት ሳይሆን ከፍቅረኛ ጋራ ቢልድ የሚደረገው ግንኙነት ጓደኝነት ኢንተሌክቹዋሊ ማለት ነው አንደኛው ስፒሪቹዋሊ ኢሞሽናሊ ፊዚካሊ የሚለው ጀስት አን ኤለመንት ፊዚካል ብቻ አይደለም እነዚህ ሁሉ ምን ያህል ተጣጥመው ብቻ ሳይሆን አንዱ ሌላውን አድንቆ አክብሮ ወዶ አብሮ መሆን ፈልጎ እንደውም አንድ ጓደኛ ምን ይላል ለቅሶ ቤትና ሰርግ ቤት አብሬ መሄድ ካልፈለግኩኝ በቃ ይሄ ነገር ተበላሽቷል ማለት ነው ይላል። ያው ሁለቱ በጣም የተለያዩ ኢሞሽን ያለባቸው ነገሮች ናቸው። ስለዚህ ያው መጨረሻ ላይ ከያዘው ጓደኛ የመሆኑ ጉዳይ አይደለም ትልቁ ፈተና እነሱ ራሳቸው ጓደኛ መሆን ችለዋል ወይ ካልቻሉ ሌላ ሰው ያንን ነገር መሙላቱ አይቀልም ሙሉ አድሮ ከተመሳሳይ ጾታም አንዳንድ ሰዎች አሉ ምንም ከሌላ ጾታ ጋር ምንም እንትን የሌላቸው ግን ቤት ከሚያፈቅሩት ሰው ጋር ከፍቅረኛቸው ጋር ብዙ ያልተሟላ የጓደኝነት ኒድ ካላቸው ሌላ ጓደኝነት አንዳንድ ጊዜ በተለይ ደግሞ አብረው ከመሆናቸው በፊት ያለው በጋብቻ የሚሆን ገና ፍቅረኛሞች ሆነው የአንደኛውን ሰው ሆቢ ወይንም ደግሞ የሚወደውን ነገሮች እንደምትወድ ወይም እንደሚወድ ሆኖ አክት አድርጎ አብረው ከሆኑ በኋላ ከዚህ ነገር ተነጠል ካሉ የራሱ ፈተና አለው። ግን ትልቁ አሲድ ቴስት ምንድነው አልቲሜትሊ ጓደኛ መሆን ከቻሉ ነው ሌሎች ጓደኞችንም ትክክለኛው ርቀት ላይ አድርገው ራሳቸውም ደግሞ ሌሎች ፈተናዎችን አልፈው አብረው ለመኖር የሚችሉት ጓደኛ መሆን ከቻሉ ነው። እና እንደውም ትልቁ ቴስት እኛ ጓደኛ ነን የሚለው ነው እንጂ ሌላ ጓደኛ አለ ወይ ከሚለውን ባሻገር ማለት ነው። ኦፍኮርስ ያንን ዴቨሎፕ እንዳያደርጉ ያ ፕሪ ኤግዚስቲንግ የሆነ የነበረው ቤስት ፍሬንድ ወይም ደግሞ ጉድ ፍሬንድ ጊዜ የሚሻማ ከሆነ እነሱ የራሳቸውን ጓደኝነት ልብ የሚከፍል ነገር ይሆናል ማለት ነው። ደም ተቃራኒ ጾታ ሲሆን ደግሞ እዛ ላይ ሌላ የቅናትና የጥርጣሬ ጥላ ይጥላል። እሱ ደግሞ ሁለቱንም ይጎዳል ወይም ሶስቱንም። እንዳልከው ጓደኝነት የሚለው ያው እለት ተዕለት አብረው ለሚኖሩት ሰዎች በጣም የሚያስፈልግ ነገር ነው። እሱ ከሌለ መግባባትም ከባድ ነገሮችንም ቀላል ነገሮችንም አብረው ለማለፍ እንትን ይላል ያስቸግራል። እንግዲህ ስላለፈው ሳምንት ጥያቄ ይህን ያህል ካነሳን ወደ ዛሬ ጥያቄው እናልፋለን። በየሆነ መጠን ካለፈው ጥያቄ የምናነሳቸው ነጥቦች ሊኖሩ ይችላሉ። ወደ ጥያቄው እንለፍና የዛሬው ትንሽ ጠጠር ያለ ስለሆነ እሱ ላይ እንወያይ። ሀይ ዶክተር፣ ሰላም ጤና ይስጥልኝ። የኔ ታሪክ ትንሽ ረዘም ያለና ፊልም የሚመስል ነው። ተወልጄ ያደግኩት ከአንድ የደሃ ቤተሰብ በገጠራማ ኢትዮጵያ ክፍል ነው። በ14 ዓመቴ በአካባቢው ባህልና ወግ መሰረት አጋቡኝ። ከባለቤቴ ጋር በሰላምና በፍቅር እየኖርን አንድ ልጅም ወለድን። ልጃችን 5 ዓመት ሲሞላው አንድ ያላሰብነውና ያልጠበቅነው ውጫዊ ችግር ተፈጠረ። ያ ችግር አብረን እንድንቀጥል አላደረገንም። እኔም የ5 ዓመት ሕፃን ልጄን ለባለቤቴ ትቼ ወደ ሌላ የአገሪቱ ክፍል ተሰደድኩኝ። ከተሰደድኩበት አካባቢም ከሰው ቤት ተቀጥሬ በመስራት እያለው ከአንድ ሰው ጋር ተዋወቅኩኝ። ከዛ ሰው ጋር ትዳርም መሰረትን። ያው ሰውየውን በደንብ አላውቀውም ነበር። የብቸኝነቱ ጫና ስለነበር ነው ተጣድፌ አብሬው የሆንኩት። አንድ ልጅም ወለድን። አሁንም ያልጠበቅኩት ችግር ተፈጠረ። ችግሩ እሱ በፊት ሚስት ነበረችው እና አንድ ቀን ሳላስበው እና ሳልጠብቀው አብሬው በትዳር ከቀጠልኩኝ በህይወቴ ላይ ትልቅ ችግር እንደሚመጣ አስጠንቅቃ ነገረችኝ። እሱ ምን እንደሆነ አላውቅም። ባህሪው እየተቀየረ መጣ እና የመግደል ሙከራ ያደርግብኝም ጀመር። ብቻዬን ነኝ፣ ቤተሰብ የለም። ጫናው በጣም ከባድ ነው። ከዕለታት አንድ ቀን እንደለመደብኝ ወደ ሌላ ቦታ ለመሰደድ ወሰንኩኝ። አደረግኩት ወይም ጠፋው። አሁን ግን ልጄን ይዤዋለሁ። 2 ዓመቱ ነበር። ምንም ገንዘብ አልያዝኩም። ከትራንስፖርት ውጪ የማደርገውም ልብስ ራሱ አልያዝኩም ነበረ። አሁንም ላይ ሌላ ቦታ፣ ሌላ ቋንቋ፣ ሌላ ባህል፣ በዛ ላይ የ2 ዓመት ሕፃን ተጨምሮ። ግን እግዚአብሔር ላይክስ አይበድል እንደሚባለው የጉልበት ስራ በጣም ጎበዝ ነኝና ከሰው ጋር መግባባት እና ቋንቋውንና ባህሉን በመላመድ አልከበደኝም ነበረ እና የጉልበት ስራም እየሰራው ብዙ እየተሰቃየው መኖር ቀጠልኩኝ። አሁን 3ኛ የህይወት ምዕራፍ ተጀመረ።
ከዕለታት አንድ ቀን አንድ ሰው ተዋወቅኩኝ። እሱ ምንም ገንዘብ የለውም፣ እኔም ምንም የለኝም። የ3 ዓመት ልጅ ብቻ ነው ያለኝ። ልጄን እንደ ልጁ ሊያይ ተስማምተን በሰላምና በፍቅር መኖር ጀመርን። ስራም እየሰራን ገንዘብን ማግኘት ጀመርን። አሁን ብዙ ነገር ተቀይሯል። ገንዘብ አለን፣ አሪፍ ኑሮ እኖራለን። ባለቤቴ እጅግ መልካም ሰው ነው። እጅግ በጣም ይወደኛል። ከኔ በላይ አምላኩን ካልሆነ እንደኔ የሚወደው አካል ይኖራል ብዬ አላስብም። ከሱም አንድ ልጅ ወለድኩኝ። ልጅሽን እንደ ልጅ ያየዋለሁ ያለኝን ቃል ጠብቆ ልክ እንደ ልጁ እያየው እየኖርን ነው። ያ ፊልም የሚመስለውና የተወሳሰበው ህይወቴ አሁን የተረጋጋውና በኢኮኖሚ ደረጃ አሪፍ ሆኜ ባለሁበት ህይወቴ ላይ ችግርን ይዞ መጣ። የመጀመሪያው ችግር፣ መጀመሪያ የወለድኩት ልጅ አሁን በ20ዎቹ ዕድሜ ውስጥ ይገኛል። የሚኖረውም በተወለደበት አካባቢ ነው። እኔ ከመውለዴ ውጪ ወይም እስከ 5 ዓመት አብሬው ሆንኩኝ እንጂ ምንም ሌላ ነገር አድርጌለት አላውቅም። ያው ህይወቴ ውጣ ውረድ ስለበዛበት ምንም ላደርግለት አልቻልኩም። አባቱ ነው ያሳደገው። አሁን አብሮኝ ያለው ባለቤቴ ይህንን ልጅ እንዳለ አያውቅም። እንዳልነግረው ይህን ያክል የሚወደኝ ሰው እስካሁን ደብቄ መኖሬ እጅግ አሳፍረኛል፣ ያሸማቅቀኛል። ዝም እንዳልል እስከ መቼ? ሁለተኛ ችግር፣ ልጅሽን እንደ ልጅ ያየዋለሁ ያለው ልጄ አሁን አድጎ 15 ዓመቱ ነው እና አሁን ላይ ልጄ አፍ አውጥቶ አባቴን አስተዋውቂ ማለት ነው የቀረው እንጂ የአሁኑ ባለቤቴ 100% አባቱ እንዳልሆነ ያረጋገጠ ይመስላል። ባህሪው በጣም ተቀያይሯል። በትምህርቱ በጣም ጎበዝና የፈጠራ ክህሎት ያለው የሚገርም ልጅ ነው። አሁን ግን ሁሉም ነገር እየተቀየረ ነው። ትምህርቱም፣ ባህሪውም፣ በቃ ሁሉ ነገር። ባለቤቴም እንደ ልጅ አድርጌ ያሳድጌው አሁን እንደዚህ ይሆናል፣ እንደ ባዳ ያየኛል አይነት ስሜት እየተሰማው ነው። አሁን ላይ እኔ አባቱን እንዳላስተዋውቀው በህይወት ይኑር አይኑር አላውቅም። አንድ ቀን አባቴ ማን ነው ንገሪኝ ቢለኝ ምን እንደምመልስለት አላውቅም። እሱንም ማለቱ አይቀርም እና ምን ላድርግ ዶክተር፣ አንዳንዴ ምን ያክል ኃጢአተኛ ሰው በሆን ነው ይህን ያህል እያልኩኝ ከራሴ ጋር እጣላለሁ፣ አለቅሳለሁ። ግን ምን ላድርግ? ያው ረዘመ። እኔ ግን አሳጠርኩኝ ብዬ ነበር። ፌቨን በቻልሹ መጠን አንቺም ማሳጠረሽ ለዶክተር አቅርቢልኝ። እኔ ያልጻፍኩትን ውጣ ውረድ፣ ስቃይ፣ አሁን ያለሁበትን ጭንቀትና ሀዘን ልጽፈው ብል ወራቶችም የሚበቁኝ አይመስለኝም። ከአንድ ወደ ሌላ ቦታ ሽፍት ሳደርግ በሺዎች የሚሆኑ ኪሎሜትሮችን እያቋረጥኩኝ ነው። ስሜንና ቦታውም ያልገለጽኩት ለደህንነት ሲባል ነው። አመሰግናለሁ። ከዚህ አሳጥረሽ ያቀረብሽው ማለት ነው። ስላላሳጠርሽው ከአንቺን ጀምረ የምክር ሀሳቡን ማለት ነው። ምን ትያለሽ? እኔ ምን ብዬ እንደምመክር አላውቅም። እውነት ለመናገር በጣም ውስብስብ የሆነ ታሪክ ነው ጠያቂያችን ያላቸውና በእያንዳንዱ ክፍል ላይ የሚነሳ ሀሳብ እንዳለ ወይ የሚነሳ ምክር ወይ ጥያቄ እንዳለ ነው ሳይ የነበረው። ምን እንደምመክራቸው አላውቅም፣ ግን በጣም ከባድ ጭንቀት ውስጥ እንዳሉ ከጥያቄው መረዳት እንችላለን። አይ ቲንክ እንግዲህ ምንድነው እሱ የመጀመሪያው ነገር ነገሮችን ከሆነው ነገር በላይ ወይም ከደረሰብንም ካጋጠመንም ነገር በላይ ነገሮችን የምንመለከትበት እይታ ሞር ኢምፖርታንት ነው። ምክንያቱም መጨረሻ ላይ የሚወስነው የሆነው ነገር ሳይሆን ነገሩን ያየንበት መንገድ ነው። እንግዲህ የመጀመሪያ ጠያቂያችን እንግዲህ ከእድሜያቸው በ14 ዓመት ወደ ትዳር መግባት ከባድ ነው። ልጅነትን ሳይጨርሱ ወዲያው የልጅ ወላጅ የሆኑ ይመስለኛል። ምክንያቱም በ19 ዓመት አካባቢ አገር ጥለው ሲሄዱ ኦልሬዲ ወይም በ20 ዓመት ኦልሬዲ 5 ዓመት ልጅ ነበር። 5 ዓመት አብሬ ቆይቻለሁ ስላሉ ማለት ነው። ስለዚህ በጣም የልጅነት ልጅ ነው። ፕሮፐር የሆነ የወላጅነት ጊዜም የነበራቸው አይመስልም። ትዳሩም ብዙ እንግዲህ ውጣ ውረድ ነበረ። መጨረሻ ላይ ጥሎ እስከመሄድ ካደረሰ አገር ጥሎ የሚያስኬድ ነገር ነው። እንግዲህ በ20 እና በ19 ዓመት አንድ ሰው የ4 የ5 ዓመት ልጅ ጥሎ መሄድ ትልቅ ለውጥ ነው። ከዛም ያው መቋቋም የሚባለው ነገር ከባድ ነው። እንግዲህ ብዙም ባልቆየ ጊዜ ውስጥ ይመስለኛል ከሁለተኛ አጋራቸው የትዳር አጋር ጋር የተገናኙት። ያው ይሄኛውም ከመጀመሪያው ብዙ የማይለየው እንግዲህ በጣም ትልቅ ናቸው አይባልም። ጠያቂያችን በዚህ ዕድሜ ገና ወጣት የ21 ዓመት 21 አካባቢ ይመስለኛል 22 ትልቅ አይደለም። ይሄም ገና ልጅነት እድሜ ነው። ግን ከዛ በላይ ነገሩ ትንሽ ያው የፈጠነ ይመስላል። ሪዞልቭ አድርጎ ነገር ግራና ቀኝ አይቶ የበፊቱን ትዳር የሚሆን ቤተሰብ ልጅ መልክ ከማስያዝ ይልቅ ረስቶ እንዳልነበረ ወደሚቀጥለው የመሸጋገር
ነገር ነው። በአንድ በኩል ከዛ ከባድ ነገር ወጥቶ እንደገና ሰው ሆኖ ስራ ይዞ ኑሮ ይዞ ማያውቁት ሀገር ከዛ እንደገና ሪሌሽንሽፕ መስርቶ መሄድ በጣም ጤነኛ ስብዕና ያላቸው ሰው መሆናቸውን ነው የሚያሳየው። ይሄ ሁሉ ሰው አይችልም። ይሄንን የብዙ ሰው ህይወት ይፈራርሳል። ስለዚህ ጠያቂያችን በጣም ጠንካራ ዌል ፎርምድ የሚባል ወይም ደግሞ ስቴብል የሆነ ፐርሶናሊቲ ያላቸው ይመስለኛል። እንግዲህ አሁን አንዱ ጥያቄ እነዚህ ነገሮች ከመጀመሪያ ጀምሮ ያሉት ሂደቶች ውስጥ የጠያቂያችን አስተዋጽኦ እዚህ ውስጥ አለ የለም የሚለውን ለማየት እንግዲህ ዝርዝር ነገሮች ማወቅ ይጠይቃል። እንግዲህ አሁን የለም ማለት አንችልም፣ ግን አለም ማለት አንችልም። ከሪሌሽንሽፕ ወጥተው ደግሞ ሌላ ሪሌሽንሽፕ ውስጥ ሳይገቡ ብዙ የመቆየት ሁኔታ የለም። ለብቻ መኖር የሚለውን ቶለሬት እንግዲህ አንድ ሰው አንዱ ብስለት እንትን የሚለው ለብቻ መኖር ግን እንግዲህ የማታውቂው ሀገር ሄደሽ ሴት ሆነሽ ልጅ ይዘሽ ለብቻ መኖር ደግሞ ሌላ ብዙ ይዞ የሚመጣው መዘዝ አለ። አንዳንድ ጊዜ የስነ ልቦና ጉዳይ ሳይሆን የሴኪሪቲ፣ የኢኮኖሚ፣ ሌሎችን ጉዳዮች በተለይ ወጣት ሆነሽ ልጅ ይዘሽ በጣም ደግሞ በእንደ ቀን ስራ አይነት ወይም ከባድ የጉልበት ስራ ስትሰሪ አብረሽ የምትያቸውም ሰዎች አብሮ ይዞ የሚመጣው የምትኖሪበት ቦታ፣ ቤቱ፣ ኑሮ፣ ኃላፊነቱ ከባድ ነው። ስለዚህ ይሄንን አጌኒስት ሄር ወይም ደግሞ እሳቸው ስቴብል ስላልሆኑ ከሪሌሽንሽፕ ዘለሉ ለማለት የምንጠቀምበት ክራይቴሪያ ሊሆን አይችልም። ግን ዞሮ ዞሮ ያ ነገር ሆኗል። በጣም ፈጣን ለውጦች ናቸው፣ ትልልቅ ለውጦች ናቸው። በየመሃሉ እረፍት የለሽ ናቸው። ለመዘጋጀት ራስን ለመመርመር ከዛ ምርጫን አስተካክሎ ሰዎችን አጥንቶ ወደሚቀጥለው ካለፉት ተምሮ ምናምን የሚባለውን ነገር የማድረግ እድሉ መካሪ ዘመድ ወዳጅ የለም። ስለዚህ ይሄ ብዙ ዲስአድቫንቴጅ ያላቸው ስለሆኑ ኦነስትሊ ለመናገር ጠያቂያችን ላይ ለመፍረድ ከባድ ነው። ግን የሚፈረድባቸው አለመሆኑ ደግሞ በሌላ በኩል ነገሩን ትክክል አያደርገውም። እንግዲህ ትክክል የሚለው ነገር ስህተትና ትክክል በሚለው ሴንስ ሳይሆን ቆይቶ የራሱን መዘዝ ይዞ የማይመጣ እንዳይሆን አያደርገውም። አሁን ትልቁ ነገር ሜን ላይፍ በንግግርም ይሁን በድርጊት የምናደርጋቸው ነገሮች አውቀንም ይሁን ተሳስተን ቢሆን በሆነ መንገድ ያንን ለማስተካከል አንድ መንገድ ካልሄድን ውሎ አድሮ ነገሩ አንዳንዴ ከብዶ፣ አንዳንዴ እንዳለ፣ አንዳንዴ ደግሞ በተወሰነ መጠን ጉልበቱ ቀንሶ ወይም የኛ ጉልበት ሲጨምር ነገሩን በተሻለ ልንቋቋመው ችለን ሆነ መምጣቱ አይቀርም፣ የትም አይሄድም ማለት ነው። ከዚህ የመጀመሪያው ልጅ ተወለደ። 4-5 ዓመት ሲሆነው ጠያቂያችን ሌላ ቦታ ሄዱ። እንግዲህ ልጁም አለ፣ የትም አይሄድም። አሁን የ20 ምናምን ዓመት እድሜ ሆኖት ያ ልጅ በአሁኑ ጊዜ መኖሩ የሚያሳየን ሌሎቹም ችግሮች ልጅ ያልሆኑትም ነገሮች ያድጋሉ ወይም ባሉበት ይቆያሉ እንጂ የትም አይሄዱም። ለዚህ ነው ብዙ ጊዜ ችግርን ስለረሳ ነው ጠፍቷል ወይም ደግሞ ተፈቷል ማለት አይደለም። ይሄ ኮንሲኩዌንስ የሚባለው ያደረግነው ነገር ውጤቱ ውሎ አድሮ ኦልሞስት በመዝራት ማጨድ ህግ አንድ የዘራነው ዘር የሆነ ጊዜ ላይ አዝመራ ሆኖ ችግሩ ያው ዘሩ አዝመራው ከዘሩ የበዛ ሆኖ ነው የሚመጣው። ግን ደግሞ የዘራነው ነገር ራሱ ነው። ስንዴ ከዘራን ብዙ ስንዴ ነው የሚሆነው። ያ በጣም የመዝራት ማጨድ ህግ በህይወት ውስጥ በጣም ሲሰራ እናየዋለን። እንግዲህ ደግሞ ያው እሳቸውም እንዳሉት ሳይደግስ አይጣላም ወይም ደግሞ ብዙ መከራ ከተቀበሉ በኋላ ደግሞ የሶስተኛውም እንግዲህ እኔ በጥናት አልለውም እንደ አጋጣሚ ጥሩ ሰው ጋራ ተገናኙ። ብዙ እንደዚ አይነት ሰው አለ ማለት ይከብዳል። እንግዲህ ልጃቸው እንደ ልጁ ተቀብሎ አብረውም ልጅ ወልደው እንግዲህ 15 ዓመት ከሆነው ያ የመጀመሪያው ሁለተኛው ልጅ 10 ምናምን ዓመት አብረው ኖረዋል ማለት ነው። የመጀመሪያው 22 ይሄኛው 15-16 ከሆነ እንግዲህ 12-13 ዓመት አብረው ቆይ 2 ዓመቱ ነበር መሰለኝ እነሱ አብረው ሲሆኑ። ስለዚህ ይሄ ስቴብል የሆነ ሪሌሽንሽፕ ነው። በአንድ በኩል ጠያቂያችን በጣም ስትሮንግ እና ስቴብል ፐርሶናሊቲ አላቸው ለማለትም ያስችላል። ይሄ ትክክለኛና ሁነኛ ሰው ካገኙ ያው ስቴብል የሆነ ላይፍ የመኖር አቅም ሚዛናዊ የሆነ አሁን ለመጀመሪያ ልጃቸው ያስባሉ፣ ለሁለተኛ ልጃቸው ያስባሉ፣ ለባላቸው ያስባሉ። እንግዲህ የጤነኛ ስብዕና ምልክት ነው። ሌላ ሁለት በጣም ትራውማቲክ የሆኑ ሪሌሽንሽፖች ካለፉ በኋላ ብዙ ሀገር ከተንከራተተ በወጣትነት ያን ሁሉ ነገር አስተካክለው አቻችለው ጤናማ ትዳር መስርቶ መኖር እንግዲህ ቤዚክ
ፐርሶናሊቲ ፋብሪክ እንደሚባለው የስብዕና አሰራራቸው በጣም ጥሩ ነው ብዬ ነው የማስበው። አሁንም ነገሮችን እያመዛዘኑ ያለበት መንገድ የአንድ ጤነኛ ሰው አእምሮስ ሊፈጠር የሚችል ነው። ስለዚህ እኔ ጠያቂያችን ብዙ እንደሚያለቅሱ ምን አይነት ኃጢአተኛ በሆን ነው የሚለው ብዙ በዛ መንገድ ባያስቡ፣ እንደውም አንደኛ ከዚህ ሁሉ መበላሸት በኋላ ወደ ተስተካከለ የህይወት አቅጣጫ በመሄዳቸው ማመስገን ጥሩ ነው። ሁለተኛ የመጀመሪያውም ልጅ ሁለተኛውም አሁንም ደግሞ ባሉበት ትዳር ውስጥ ያገኟቸው ልጆች ጤነኞች መሆናቸው ብዙም ሌላ ቀውስ አለመፈጠሩ ከኋላ ያለ ታሪካቸው እስካሁን የአሁን ህይወታቸውን የሚበጠብጥ በአካል ማለት ነው አለመሆኑ ብዙ ጥሩ ለምስጋና የሚያበቃ ሶስተኛውም ትዳር ጓደኛቸው ጥሩ ሰው መሆናቸው እንግዲህ ሁል ጊዜ ከባድ ችግርን ስንቋቋም ጥሩ ነገሮችን አንደርስታንድ አድርገን ያሉንን መልካም ነገሮች ቆጥረን የደረሰልንን በጎ ነገር አይተን ከዛ ግን እነዚህ ቻሌንጂንግ ወይም ከባድ ነገሮችን ደግሞ ያው ቀጥተኛ በሆነ መንገድ መጋፈጥ ውሎ አድሮ ይጠይቃል። እንግዲህ የመጀመሪያው እና አንገብጋቢው የ22 ዓመቱ አይደለም የ15 ዓመቱ ነው። ከዛ ጋር አሁን ያሉት ባለቤታቸው ሁኔታ ከባለቤታቸው ጋር ያሉት ሁለት ኢሹዎች ናቸው። አንደኛ የአሁኑ ልጅ አባቴን ካለ እኔ አባቱ አይደለሁም ወይ የሚል ጥያቄ ይነሳል ብለው ነው የፈሩት። ሁለተኛ የመጀመሪያው ደግሞ ያልነገርኩት ልጅ መኖሩን ሲያቅ አይጎዳውም ወይ ፌር አይደለም እና ምን ማድረግ አለብኝ ነው እንግዲህ እኔ ምንድነው እሱ ሁለቱንም ነገሮች በአንድ ጊዜ ዲል ማድረግ ይቻላል። ግን መጀመሪያ እዚህ ቤት ያለውን ኢሚዲየት የሆነውን ኢሹ ዲል ማድረግ አስፈላጊ ነው። እሱ ላይ እንግዲህ የተሻለው አማራጭ ከልጁ ጋር ቁጭ ብሎ መነጋገር ያስፈልጋል። አሁን 15 ዓመቱ ስለሆነ አክቹዋሊ ኃላፊነት መሸከም መማር እንዲችል ያለውን ጠቅላላ ታሪካቸውን እንዲረዳ ቁጭ አድርጎ ሚስጥር ተካፋይ መሆን አለበት። ምን ብናደርግ ይሻላል የሚለው ለሱ መቅረብ አለበት። እሱ አሁን እንደ ልጅ ተነጋሪ ሳይሆን እንደ አዋቂ ተማካሪ ነው መሆን ያለበት እና አንድ ቦታ ቁጭ አድርጎ ላወራ እፈልጋለሁ፣ ሲሪየስ ነገሮች አሉ፣ አንተ የምታውቅ ይመስለኛል፣ ካላወቅም እንድታውቅ ነው የምፈልገው፣ ግን ሳስበው የምታውቅ ይመስለኛል፣ የኔ ህይወት እንደዚህ ነው፣ ኤቢሲዲ እንደዚህ ነበር፣ እንደዚህ ከባድ ነው፣ እንደዚህ ሆኖ አንተ የመጣኸው በዚህ መንገድ ነው፣ ከአንተ አባት ጋር የተለያየ ነው፣ በዚህ ምክንያት ነው፣ እንደዚህ አይነት ነገር አለ። አሁን አንተ 15 ዓመት ነው፣ ልጅ አይደለህም። እስካሁን ልነግርህ ያልቻልኩት ያው ይህንን መሸከም ይከብድሃል፣ የአንተ ኃላፊነት አይደለም፣ አንተ ያመጣው ጥፋት አይደለም፣ ግን የህይወት አጋጣሚ ያመጣው ነው። እኔ ደግሞ አንተ ጤነኛ ትክክለኛ ሰው ሆነ ማደግ ስላለብህ ይህንን ለመደበቅ ብዬ ሳይሆን ትክክለኛ እድሜ ላይ አሁን ግን ሳይህ ነገሮች እየከረከሩ ወይም ደግሞ እየገፋ ስለመጣህ ነገሮች ዝም ብሎ ከሚፈነዱ ምን ማድረግ እንዳለብን እንድንመካከር ነው ብሎ ምን ማድረግ የሚሻል ይመስልሃል ብሎ አሁን ዝም ብለን አባትም እንደዚህ ነው ብለን ብንል እዚህ ያሳደግህ አባትህ ደግሞ ስሜቱ ጥሩ ሰው ነው፣ ይወድሃል፣ አባትህ ነው፣ አሳድጎሃል። ግን እሱን እንዴት አድርገን ሃንድል ልናድርግ እና ባይዘወይ ሌላ ታላቅ ወንድምም አለህ የሚለውም ይሄ ሚስጥር ነው፣ አንተ ብቻ የምትይዘው ነው ብሎ ግን ይሄንን መናገር ያለባቸው የልጁን ለመጀመሪያው ያለውን ኃላፊነት አይቶ ነው። አንዳንድ ልጆች ኢማቹር ሆኖ ይሄንንም በእልህ ሊያወራ ስለሚችል መጀመሪያ የራሱን ጉዳይ በደንብ አውርተውት ከአባትህ ጋራ ሶስታችን አንድ ላይ ቁጭ ብለን እናውራ፣ እኔ ላውራው አንተ ታወራው የሚለውን ብዙ ማየት ያስፈልጋል። እንግዲህ ሞስት ላይክሊ የሚሻለው መንገድ ልጁም ከማውራት አብሮም ከማውራት ያው ባልና ሚስት ቢያወሩ እሳቸው ደግሞ ልክ ከባላቸው ጋር ደግሞ መነጋገር ጸጥ ባለ ሁኔታ ውስጥ ያው ልጁ አድጓል። አንዳንድ ጠባዮቹ ላይ ለውጦች እያየሁ ነው። አንዳንድ ሳይንም እንትን ብሎ ያው የሚያውቅ ይመስላል። የወላጅ አባቱ አንተ አለሙና አንተ ላይ ያለው ይወድሃል፣ ትወደዋለህ። ግን ይሄ የሰው ልጅ በቃ ኔቸር ስለሆነ ተፈጥሮ ስለሆነ ባዮሎጂካል አባቱ አለመሆኑን ካወቀ ማንም እኔም በሆን አንተን ብትሆን የተለየ የምናረግ አይመስለኝም። ስለዚህ ይህንን ልጅ እንዴት አድርገን ሃንድል እናድርገው? አሁን የእሳቸው ጉዳይ ብቻ ማድረግ የለባቸውም። ልጃችንን እንዴት አድርገን ሃንድል እናድርገው? አብረን እናውራው። ኦኬ እናትና አባት እኔና እናት ስንገናኝ አንተ የ2 ዓመት ልጅ ነበርክ። ያው እሱም ይደርስበታል እኮ መቼ እንደተጋቡ እናትህ ጋ። ስለዚህ አንተ እንደ ልጅ ወስጄ አሳድጌ ያለው ይህ ማለት እኔ ባዮሎጂካሊ አልወለድኩም፣ ግን ልጄ ነህ።
አሁን እንደዚህ አይነት ጥያቄ እንዳለህ ከእናት ጋር እንዳወራችሁ እናት ነገረችኝ አይነት ነገር። ከዛ ግን አብረው ልጁን አድሬስ ማድረግ ነው። አባቱን ማወቅ ምንም ማለት አይደለም። ሄዶ እንግዲህ አባቱ ጋር አባቱን ሊተዋወቅ ሲሞክር ብዙ ነገሮች ሊፈጠሩ ይችላል። አንደኛ አባቱ አላቅም ሊለው ይችላል። ለሱም መዘጋጀት አለባቸው ትልቅ ቀውስ ስለሚፈጠር። ሁለተኛ ደግሞ እናት እንዲያርጋ ይዛህ ጠፍታ ብሎ ደግሞ ሌላ ታሪክ ለልጁ ሊነግር ለሱም መዘጋጀት አለባቸው። ሌላ እንግዲህ ህይወት ያስተማራቸው ሰው ከሆኑ ደግሞ እርቅ ተፈጥሮ ልጁ ሰላማዊ ሁለት ቤተሰብ ሊኖረው ይችላል። ግን እሱ ፕሮባብሊ ለስ ላይክሊ ነው። የመጀመሪያዎቹ ሁለቱ ወይ ብሌሙን ወደ እናትየው ሽፍት የማድረግና ሌላ ብጥብጥ የመፍጠር ምክንያቱም ጥሩ ሪሌሽንሽፕ ስላልነበረ የመግደል ምናምን ያው የተበጠበጠ ቤተሰብ ስለነበረ ያንን ማወቅ አለበት። ልጁን ብትሄድ ይሄ ሊሆን ይችላል እንትን የሚለው ያንተንም የኔንም ህይወት ሊበጠብጡ ይችላሉ። ሁለተኛው ደግሞ ያው ብዙውን ብሌም እኔ ላይ እንትን ሊሉ ይችላሉ። ይሄ እኔ ምንም አያረግኝ፣ ግን ለአንተ ይሄን መዘጋጀት አለብህ። ጥሩ ሰው ሆኖ ባታገኘው ምን ታረጋለህ? ሌላው ግን ጥሩ ከሆነማ ጥሩ ነው፣ እሰየው ነው። እና ምናልባት ለአባቱ ከመንገራቸውም በፊት 18 ዓመት እስኪሆን ድረስ መቆየት አትችልም ወይ? አንዳንዴ ጥሩ ሊሆን ይችላል። አሁን ነው የምፈልገው አባቴን ማወቅ ካለ ግን እነዚህ ነገሮች ሁሉ ሌይድ አውት መሆን አለባቸው። እነዚህ ነገሮች ግን ሌይድ አውት ሲሆኑ አባትየው ኦን ቦርድ መሆን አለባቸው። እንግዲህ ይሄ ጊዜ ይፈልጋል፣ ትዕግስት ይፈልጋል። ይሄ ኢሹ እንግዲህ ብዙ እንትን ሳይል እናትየው ያው በተለይ ይሄ ኢሹ በትክክል ሪዞልቭ ካረገ ባይዘወይ ወይም ደግሞ ሌላ ሲሪየስ ነገር አለ ማውራት ያለብን። እኔ እስካሁንም ጸጸት አለኝ። እኔ የመጀመሪያ ልጄ ጠቅላላ ታሪኬ ብሎ ከመጀመሪያ ጀምሮ ያለውን እንግዲህ አላቅም። አሁን የመጀመሪያ የተወለዱበት አካባቢ ወላጆቻቸው ቤተሰቦቻቸውን አይተዋወቁም ማለት ነው። እንግዲህ ይሄ ታሪክ ብዙ እንትን አለው። ለምን ያው ልጆቹም እኮ ቢሆኑ አያቶቼን አጎቶቼን ልወቅ ከዘመዶቻቸው ጋር ቶታሊ ተቆራርጠዋል አልተቆራረጡ የሚለው ጥያቄ ብዙ አይገልጽም። ግን ልጆቹም የኔን ቤተሰቦች ማወቅ አለባቸው። ግን በእኔ ቤተሰቦች ውስጥ እኔ ከአገሬ ስወጣ 19 ዓመቴ ነው። በ14 ዓመቴ ድረውኝ ነበር። በዛ ውስጥ አንድ ልጅ እንግዲህ ከዚህ ውስጥ ምን ያህሉን አሁን ባላቸው እንደነገሩ አላቅም። እንግዲህ አጉድለው የልጁን ብቻ ደብቀው ሌላውን ነግረው ከሆነ አንዱ ያው ውሎ አድሮ መሰማቱ አይቀርም። እንዴት ነው ያልተሰማው? እስካሁንም ትንሽ ያው እንትን አለው አለስ ቁርጥ አድርገው ርቀው ካልሆነ እንግዲህ አሁን ይሄን እዚሁ ቢኖሩ ጠያቂያችን እየጠየቅን ቢልድ የምናደርገው ነገር ነው። ግን ያ ኤሪያ የእሳቸውን ዘመዶች ወይስ በቃ ኦርፋን ነኝ ወላጅ እናት አባቴን አላቅም ብለው ነው? ይሄ ነገር እንዴት ተዘጋ? ራሱ ከተከፈተ ደግሞ ያ ቤተሰብ ሲመጣ የመጀመሪያ ልጅ ጉዳይ መነሳቱ አይቀርም። እንዲህ ጥያቄው አንዳንድ ጊዜ እንደዚህ አይነት ጥያቄዎች ሲላኩልን ኢቨን እውነተኛ ታሪክ መሆኑን ቬሪፋይ ማድረግ አንችልም። ያው እንግዲህ አንዳንድ ሰዎች ሴናሪዮ ፈጥረው ጥያቄ ሊልኩ ይችላሉ። ግን ያው ዞሮ ዞሮ በውስጡ ያለው ሞራል ዳይለማ ሰዎች ፈጥረውም ይሁን እውነተኛ ታሪካቸው አድርገው ቢልኩልን፣ በተለይ ይሄ ደግሞ ማንነቴን አልገልጽም ምናምን አንድ ብዙ ጠያቂዎቻችን ማንነታቸውን ገልጸው ስለሆነ ቬሪፋይ ለማድረግ ብዙ አንቸገርም። ተጨማሪ ነገርም ስንፈልግ እንልካለን። እንደነዚህ አይነት ግን ቬሪፊኬሽን በጣም የሚጎላቸው ጥያቄዎች እንግዲህ ቴዎሬቲካል ሴናሪዮ ጥያቄዎች ናቸው ወይንስ እውነተኛ ታሪክ? ይሄን ሁሉ እናስባለን። አንዳንድ ሰዎች አስተያየት ሲሰጡ እኛ የፈጠርነው ጥያቄ የሚመስላቸዋሉ፣ ሊፈጠር እንደሚችልም ማናስብ የሚመስላቸዋሉ። ግን ዊ ቲንክ እኛ ጥያቄ አንፈጥርም፣ ግን የመጡት ጥያቄዎች ግን በዛ መንገድ ሊመጡ እንደሚችሉ ወይም ሞዲፋይድ ሆነው እንደሚመጡ እናውቃለን። ግን ዞሮ ዞሮ አሁን ይሄ እኛ የምንወስደው እውነተኛ ታሪክ እንደሆነ አድርገን ነው። ምክንያቱም እውነተኛ ታሪክ ከሆነ ደግሞ እንደዚህ አይነት ታሪክ ብዙ አለ ሲጀመር ኢን ሪል ላይፍ። ስለዚህ እኔ በዛ መንገድ ነው እንደው መሄዱ ጥሩ የሚመስለኝ። እንዳልከው በሆነ መንገድ ጥያቄው ሁሉም ነገር እኩል ሴም ታይም የሁሉም ነገር ጫና ጠያቂያችን ላይ እንደሆነ ነው ከጥያቄው መረዳት የምንችለው። የመጀመሪያው ልጅ ጉዳይ አለ፣ የሁለተኛው ልጅ አለ፣ የባለቤቴ፣ ከዛ የራሳቸው የግል ጥያቄ። እነዚህን ሁሉ
እንዳልከው በሆነ መንገድ አንዳንዱን ነገር ፕራዮሪታይዝ የሚደረጉትን ነገሮች ቅድሚያ የሚሰጣቸውን እየሰጡ መሄድ ሊሆን ይችላል። አሁን የ15 ዓመት ልጃቸውና አሁን ካለው የትዳር ጓደኛቸው ጋር ያለውን ብናይ 15 ዓመት ከባድ እድሜ ነው። በአንድ ጎን እንዳልከው እንደ ትልቅ ሰውም ቁጭ ብሎ ማውራት ይቻላል። ግን ከሆርሞንም ከምንም ከጉርምስናም አንጻር በዛ ሰዓት ደግሞ ብዙ እንደ ትልቅ ሰው ቁጭ ብሎ ያንን ነገር ወስዶ ለማውራትም ሊከብድ ይችላል። ያው ስለ ልጁ ባህሪ ብዙም ዲቴይል አናውቅም። ግን በዚህ ውስጥ ተጨማሪ የሆነ ሰፖርት ሊያስፈልጋቸው ይችላል ወይ? እናትየውም አባትየውም አሁን እንደዚህ አይነት ነገር በ15 ዓመት እድሜ ላይ ላለ ልጅ ሲወራ ምን ምን ሊጠብቁ ኤክስፔክት ሊያደርጉ ይችላሉ? ምክንያቱም ከዚህ ጋር ተያይዞ የተለያየ ኢሞሽናል የሆነ ጫና ሊደርስበት ይችላል። ልጁ የሚል ፍራቻ ይኖራል። ራሱንም ሌሎችንም እንዳይጎዳ እንደ ወላጅ የሚያስቡት ነገር ሊኖር ይችላል ብዬ አስባለሁ። እኔ ብዙ እንትን አለ የ15 ዓመት ያው እንግዲህ ጉርምስና እና ኢሞሽናል መሆን ሊኖር ይችላል። ግን እንግዲህ አቨሬጅ የሆነ ማቹሪቲ ያለው ወጣት በዚህ እድሜ ቁጭ አድርጎ ማናገር እንግዲህ ከእናቱ ጋር ያለው ፕሬኤግዚስቲንግ ቅርርብ ይወስነዋል። ሪዝነብል የሆነ ደህና ቅርርብ ካላቸው እናትየው ቢያናግሩት አይ ቲንክ የተሻለ ነው ብዬ አስባለሁ። ምናልባት እንግዲህ ያቃል የሚለው ዝንባሌያቸው በጣም ትልቅ ነው። ኦልሞስት እርግጠኛ ናቸው። ባያቅም ግን ጥሩ ጊዜ ነው ለመንገር፣ የተሻለ ጊዜ ነው። ቀደም ቢል ጥሩ ነበር። ግን እኛ ሀገር በቃ እንደዚህ አይነት ነገር በጣም ታቡ ስለሆነ አስቸጋሪ ነው። አሁን ቢያቅም ባያቅም ጥሩ ጊዜ ነው። ሂዝ ማቹር ኢነፍ አንደርስታንድ ያደርጋል። በቃ ይሄ ነው የተፈጠረው። በህይወት መኖር ራሱ አጠራጣሪ ስለነበረ ነው። እንደገና ደግሞ ሄጄ እንትን ያልኩት አሁንም ለህይወት ያደጋ ስላለ ነው። አሁን ጊዜ አልፏል፣ አንተም አድገሃል። ይህን ነገር አባቴ ማግኘት እፈልጋለሁ ብለህ ምትል ከሆነ ግን ሊያጋጥመን የሚችለው ነገር አንዱ አሁንም ጥሩ ላይሆኑ ይችላሉ። እስከ መካድ መካሰስ ሊመሳሰል ወይም ደግሞ መጥፎ እንትን ሊሆን ይችላል። ጥሩ የመሆን እድልም ሊኖረው ይችላል። ሰው ሊለወጥ ይችላል። ግን ይሄንን ነገር ወቅና የት እንዳሉ ምን እያደረጉ እንዳለ እኔ አሁን አላውቅም። ጊዜ ሄዷል። ግን አድራሻውን ፈልጎ ልጅ መገናኘት የሚለውን ልናደርግ እንችላለን። እንግዲህ አሁንም ዞሮ ዞሮ የአባትየው ውስጥ ኢንጌጅድ መሆን ጥሩ ነው። ኒውትራል ፐርሰን ስለሆኑ ይሄን ነገር ለማስተባበር ለመምራት እድል ይኖራቸዋል። እንግዲህ ሌሎች ዘመዶች ጋር ይቀራረባሉ፣ ግንኙነታቸው አለ የለም የሚል ጓደኛም ሊሆን ይችላል። ግን ሳምበዲ ሚዲየት የሚያደርግ ደግሞ ሰው መኖሩ ያለውን ሁኔታ ለማወቅ ጥሩ ነው። የት እንዳሉ ሳይነገራቸው የልጁ ወላጆችና ቤተሰቦች እንደዚህ አግኝተናቸው ነበር፣ ልጁም አባቱን ማወቅ ይፈልጋል ብሎ ያንን ነገር ቼክ ማድረግ እና በዛ ምላሻቸው መረዳትም ይቻላል። እንግዲህ አንድ ትክክለኛ መንገድ የለውም። እያዩ ነገሮችን ሚዛናዊ እርምጃ መውሰድ ነው። ግን ጊዜ አልፏል በጣም በደስታ ይቀበሉናል የሚለውን ሞኝነት ያለበት ሀሳብ አለመወሰን ጥሩ ነው። ሰው ልጅ የመለወጥ እድል ቢኖረውም ያው ሰው ላይለወጥ ይችላል። በአንድ ጎን ለጠያቂያችን እነዚህን ነገሮች ማሰብ ማለት ወደኋላ ያሳለፉትን ህይወት እንዳሉት ብዙ ጠመዝማዛ መንገድን ነው ያሳለፉትና ከእሱ አንጻር አንዱ ይህንን ነገር በቀጥታ ለመጋፈጥ ማለት ስለ መጀመሪያ ልጃቸውም ከልጆቻቸው ወይም ከባለቤታቸው ጋር ለመነጋገር ለ15 ዓመት ልጃቸውም ስላለው ሁኔታ በግልጽ ለመናገር ራሳቸው ፕሮሰስ አላደረጉትም የሚለው ፖስብል ነው ወይ? ማለት በግልጽ ያለፉበትን ነገር ይሄን እንደዚህ ስለሆነ ነው የሚለውን በደንብ ስላልተረዱት ይሆናል ያንን ለማድረግ የሚከብደው። ብዙ አይመስለኝም። ጠያቂያችን ትንሽ ሪፍሌክቲቭ ሰው ናቸው። ይሄ ነገር እንግዲህ አንዳንዱ ነገር ያለውን ነገር ሼክ ላለማድረግ ባለበት ሰላም ከሆነ ያልተሰበረን ነገር መጠገን ያው መስበር ሊሆን ይችላል በሚለው እነዛም ችላ ብለው እዚህም ጥሩ ኑሮ ከተጀመረ ያው አለመነካካት አንዳንዴ ጥሩ ነው። በዛ አይነት አፕሮች ሄደው ይመስለኛል እንጂ ሳስበው በጣም ሰልፍ ሪፍሌክቲቭ የሆኑ ነገሮችን የሚያስቡ አሁንም የሆነውን ነገር ሃንድል ያደረጉበት መንገድ በጽሁፍም ደግሞ አርቲኩሌት ያደረጉበት መንገድ ለእኔ ሰልፍ ሪፍሌክቲቭ የሆነ ሰው ነው ማየው እንጂ ኢምፐልሲቭ የሆነ ወይም ደግሞ ምንም የማያስብና
ሱፐርፊሻል የሆነ ሰው አይመስለኝም ማንነታቸው። ሜቢ እሱን እንደዛ አይነት ባህሪ ከሌላቸው በአንድ ጎን ነገሮችን አቮይድ የማድረግ ወይም ሸሽቶ የመሄድ ቴንዳንሲ ወይም ፓተርን አለ ብለን ማለት እንችላለን። አለመሰለሽ የመጀመሪያውም አስቸጋሪ ነው፣ ሁለተኛውም አስቸጋሪ ነው፣ ሶስተኛው ጥሩ ሆነ። እንግዲህ ጥሩ የሆነውን ነገር አለመበጥበጥ ጥሩ ነው። ያው ይሄ እንግዲህ የሰው የመሸሽም ላይሆን ይችላል። አሁን ምን ፍለጋ ትመለሻለሽ ወደዛ? እንግዲህ የመጀመሪያው ልጅ ያው ችግሩንም አልነገሩን። በጣም አደገኛ ችግር፣ በጣም ከባድ በላይ ነው ያሉት። እንግዲህ የሁለተኛውን ነግረውን የመጀመሪያውን ካልነገሩን የመጀመሪያው ከሁለተኛው የባሰ ነው። ስቲል ለመናገር የማይፈልጉት ከሆነ ከባድ ነው። ሁለተኛውም ቢሆን የህይወትና የሞት ጉዳይ ነው። እንግዲህ ከእንደዚህ አይነት ነገር የወጡ ሰዎች ስቴብል ላይፍ ውስጥ ከገቡ የእነዛኞቹ ካልተከታተሏቸው በሰላም ለመኖር መፈለግ እንደው ሽሽት ነው ብዬ ይሄ ጤናማ የሆነ ሪሌቲቭሊ ጤና ያለው ሪሌሽንሽፕ ሆኖ ለህይወት አደጋ የሌለው ወይም ህይወት የማይበጠብጥ ሆኖ እሱንም አቮይድ ለማድረግ ኮንፍሊክት ሸሽቶ አይነት ነገር አይመስለኝም። ይሄ ሰርቫይቫል ጥያቄም ስለሆነ እኔ ብዙም እንደሱ አልወሰድኩትም። ያው ጥያቄዎቹን የማነሳቸው በምን በኩል ብናየው የሆነ የሚነግረን ነገር አለው የሚለውን ከእንትን ከማለት አንጻር ነው። ግን እንዳልከው በጣም እንደውም ጠያቂያችንን አድንቂያቸዋለሁ። ማለት ይህን ሁሉ ውጣ ውረድ ያለፈ ሰው እንደገና እምነት ኖሮት ሌላ ሪሌሽንሽፕ ውስጥ ገብቶ ልጆች እያሳደገ ብዙ ነገሮች ላይ እንዳሉት ደግሞ ጥሩ ደረጃ ላይ እስከ መድረስ ድረስ ብዙ ውስጣቸው አቅም ቢኖር ነው እንጂ ያንን ከዚህ ባነሰ የተፈተኑ ሰዎች ይህን ያህል ጥንካሬ ላይ ያሳዩ ይችላሉ። እሱም ነው በጣም አደኮር ጤነኛ ሰው ናቸው ወደሚለው እና ለዚህም ደግሞ እርምጃ ለመውሰድ ነገሮችን በእርጋታ እና ራስንም ከፉሊ ብሌም አድርጎ ከመኮነን ራስንም ደግሞ እኔ ንጹህ ነኝ ከሚል መመጻደቅ ነፃ የሆነ ሚዛናዊነት አለ አያለሁኝ። እንግዲህ ጊቨን እንግዲህ ይሄ እውነተኛ ታሪክ ከሆነ እንግዲህ ቱ ቢትሩ አንዳንድ ግን እንደዚህ አይነት ሰውስ መኖሩም ጥሩ ነው። አንዱ ከዚህ ጋር ይነሳል ብዬ የማስበው አሁን ለረጅም ዓመት ነው እንደዚህ አይነት የህይወታቸውን ክፍል በሚስጥር ኦልሞስት ማንም ሰው ሳያውቀው ደብቀው የያዙት። ማለት ከባድ ጫና ሊኖረው ይችላል ወይ? አሁን አንዳንዴ ሰው የግዴታ ልክ እንደ ጠያቂያችን ልጅ መውለዳቸው ብቻ ላይሆን ይችላል። በወጣትነት እድሜያቸው ወይ በልጅነት እድሜያቸው የተፈጠሩ የተለያዩ ነገሮችን በሚስጥር ይዞ ረጅም ዓመት መቆየት ራሱ የሆነ አይነት ጫና ሊያሳድርባቸው ይችላል። እንግዲህ ምንድነው እኔ አሁን ካሉበት የኑሮ ሁኔታ አግብተው ወልደው በጣም ዝቅተኛ ከሆነ የኑሮ ደረጃ ራሳቸውን አሻሽለው እንግዲህ አሁን የልጁ አድጎ ጥያቄዎች ይዞ መምጣትና ግፊቱ እየጨመረ መምጣት፣ የዛኛው ልጅ አድጎ አዋቂ ሰው መሆንና እንግዲህ ሳይገናኙ ብዙ ቆይቶ በተለይ ለባለቤታቸው ያልነገሩት የህይወታቸው ክፍል መሆኑ ያው እንግዲህ እድሜሽ እየጨመረ ሲመጣ አዝማች አስፖስብል እውነተኛ ሰው ሆነሽ ህይወትሽ መጨረስ ነው የምትፈልጊው። ብዙ ሰዎች እንግዲህ ሞት አልጋቸው ላይ ነው እንዲህ እንትን ልጅ አለኝ እንትን ነበረኝ ምናምን ተባብሎ ብዙ የሌሉ ነገሮች የሚያወጡት ሰዎች እንግዲህ አትሊስት ንጹህ ፕሌት ይዘው ነው መሄድ የሚፈልጉት ወደሚሄዱበት። ኖትዛት ጠያቂያችን እዛ እድሜ ላይ ደርሰዋል ለማለት ሳይሆን ግን እየቆየች ስትመጪ ያው ሪፍሌክቲቭ መሆን ስትጀምሪ ብዙ ድብቅብቅ ነገር መያዝ አትፈልግም። በወጣትነት እንዴት ዲል ማድረግ እንዳለብሽም ስለማታቂ ነው። አሁን ግን ሞር ኢምፖርታንት ነገሮች በህይወትሽ እየበዙ ሲመጡ እንደዚህ አይነት ጥያቄዎች ይመጣሉ። ስለዚህ የመብሰል ምልክትም ነው። ግን ከባድ ሁኔታ ነው በአጠቃላይ። ግን እንዳልኩት ደረጃ በደረጃ በጣም ከአጣዳፊውና ከቅርቡ መጀመር ከ15 ዓመት ልጃቸው ከሱ ጋር ተነጋግረው ከባለቤት ጋር ተነጋግረው ይሄ ሪዞልቭድ መሆን አለበት አሁን። ከዛ የሁለተኛው ልጅ የመጀመሪያው ልጅ ጉዳይ ደግሞ እንግዲህ ቅድም እንዳልኩት ነው። ከቤተሰቦቻቸው ጋር ይተዋወቃሉ። ልጁ በህይወት ይኖራል። እንግዲህ ምናልባት መጀመሪያ ከልጁ ጋር ወይም ከአባትየው ጋር አሁን ካሉት ባላቸው ጋር ከመነጋገራቸው በፊት በህይወት ይኑር አይኑርም አላቅም ስላሉ ምናልባት መጀመሪያ መነጋገር ኢምፖርታንት ነው። ኢቨን የሁለተኛውን ልጃቸው ወላጆች እና ቤተሰቦች ያሉበት ሁኔታ
ቀድሞ ማወቁ ጥሩ ነው። መንገዱ ካለ ያንን ነገር የሚረዱበት። ምክንያቱም የሁሉ ነገር ተሰርቶ ደግሞ ያው የመጀመሪያው ልጅ ውጭ ሀገር ነው ወይ በህይወት የለም ምናምን የሚባለው ነገር ካለ እንደገና እሱን ደግሞ ዲል ማድረግ ከባድ ነው። አይ ቲንክ ከወላጆቻቸው ከቤተሰቦቻቸው ጋር ጠያቂያችን ያለውን ነገር ሁሉ ጥለው አገር ጥለው ብቻቸውን ካሉ ምናልባት ከመጀመሪያ ልጁ ከሁለተኛውም ጋራ ተጨማሪ ከራሳቸው ቤተሰብና ቤተዘመድ ጋር ከሩታቸው ጋር እንደገና መገናኘት የሚለውንም ማሰብ ጥሩ ነው። እሱ ላይ ምንም ስላላሉ ማለት ነው። እንደ ማጠቃለያ ይሆናል ብዬ የማስበው አንድ ጥያቄ አሁን ስለ ከረንትሊ ስላለው ባለቤታቸው ሲናገሩ በጣም ብዙ ፍቅር እንዳላቸው በጣም ከኔ በላይ እንደው አምላክን ነው እንጂ የሚወደው ሰውም ያለ አይመስለኝም ብለው ብዙ መልካምን ነገር ስለ ባለቤታቸው ብቻ ሳይሆን ባለቤታቸው ለሳቸው ስላለው መልካም ልብና እይታ በጣም አንስተዋል እና እሱ ይበልጥ አያከብደውም ወይ? አሁን ያንን ማለት ለምሳሌ ለዚህ ሰው ኦልሬዲ ሁለተኛ ልጄን ይዤ መጥቼ ተቀብሎልኝ እንደገና ይሄንን ነገር መናገር የሚለውን ሀሳብ ስለሚያነሱት ራሳቸውን ማዘጋጀት ሊኖርባቸው ይችላል። አልፈልግምም ሊል ይችላል። እንዴት ነው? ብዙ አይመስለኝም። እንግዲህ ያው how you approach it ነው። እንዳሉት አይነት ሰው ከሆኑ ይሄን መረዳት ይከብዳቸዋል ብዬ አላስብም። ሌላ ይሄን ነገር በመደበቅ ደግሞ ምንም የተለየ እንትን የለም። ያው አንዳንድ ጊዜ መጀመሪያ ያልተናገርነው ነገር በኋላ ለመናገር እየከበደ ነው የሚመጣው። ያው ለሌላውም ሰው ጥሩ እንትን ስለሚሆን በአንድ በኩል አሁን ያላቸው ባለቤት በጣም ቮላታይል አስቸጋሪ ጠባይ ያላቸው እንዴት ተደፈረ አይነት እንደዛ የመሳሰሉ አይነት ሰው ቢሆኑ እንደውም ይከብዳል። አሁን ጥሩ ሰው የሚረዱ ከሆኑ የሆነ ቦታ ላይ እንግዲህ እውነትን በጋራ መሸከም የተሻለ ይሆናል። ለተወሰነ ጊዜ ሊያዝኑ፣ ሊናደዱ፣ ሊያኮርፉ ኦር ዋትኤቨር ይችላሉ። ያንን ስፔስ ግን መስጠት ያስፈልጋል። እንዲያላወኩም በጣም ደስ ይላል ሊሉ አይችሉም። በሆነ አይነት መንገድ ስሜታቸው ሊጎዳ ይችላል፣ ወይም ደግሞ ኢሞሽን ሊያሳዩ ይችላሉ፣ ሊናገሩም ይችላሉ። ይሄ ግን ማለት ሰውየው ተቀይረዋል ማለት አይደለም። እንደ ማንኛውም ሰው የዚህ አይነት ስሜት የሚፈጠርበት ሁኔታ ስለሚኖር ለዛ ዝግጁ መሆኔ ግን ብዙ ነገር ያን ያህል የከፋ ነገር አልጠብቅም። እንደዚህ አይነት እሳቸው እንደቀለጿቸው አይነት ሰው ከሆኑ ያው አንዳንዴ የሰው መልካምነት ሊሆን ይችላል ያንን ሰው ላይ እውነትን ለመናገር የሚያከብደው ከሚለው ነው። ልክ ነው እንዳልከው መሬት ላይ ሲወርድ ያ ሰው ሪያክት የሚያደርግበት መንገድ በጣም ጥሩ ሊሆን ይችላል። ኮንሰርናቸውም ትክክል እኮ ነው። ግን አሁን ጥያቄው መንገር ይሻላል አለመንገር ነው እንጂ እኮ ሁለቱም ከባድ ናቸው። መንገርም ከባድ ነው፣ አለመንገርም የቱ ይሻላል ነው። ለምሳሌ አለመንገር ከሆነ እስከ መቼ የሚለውም ጥያቄ አብሮ ይመጣል። በሌላ መንገድ ቢሰሙ የሚለውም ደግሞ የሆነ ጊዜ አይታወቅም። ሁሉ ነገር እንደተደበቀ አይቀርም። በሆነ አጋጣሚ ነገሩን በሌላ መንገድ ባለቤታቸው ዲስከቨር ቢያደርጉ ጉዳቱ ይበልጣል። አንዱ መናገር ያለባቸው ልጆች እያደጉ ሲመጡ እነሱን ፍለጋ ሊጀምሩ ይችላሉ። ያ ነገር አሁን ባለ ቴክኖሎጂ ዘመን ብዙ ነገር ከባድ አይደለም ለመድረስ። አክቹዋሊ ቶሎ መናገርም ጥሩ የሚሆነው ባለቤታቸው ልጁ ድንገት አንድ ቀን ወኪን አድርጎ ቢመጣስ ፖሲቢሊቲ ነው። ኢቭን ለሁለተኛው ልጅ ማለት ከኖሩበት አካባቢ ከባለቤታቸው ቤተሰቦች የሆነ ሰው ሊናገር የሚችልበትም ብዙ ነገር ይኖራል። ስለዚህ ሁሌም እውነትን ራስ ዲል ማድረግ ይበልጣል ቢያምም ማለት ነው። እስካሁን ካነሳናቸው ነጥቦች ጠያቂያችን ብዙ ከባባድ ኮንቨርሴሽኖችን ማድረግ እንዳለባቸው መረዳት እንችላለን። ከሁለተኛ ልጃቸውም እና ከባለቤታቸውም አንጻር ከመጀመሪያ ልጃቸውም እንዲሁም አጠቃላይ ከራሳቸውም ጋር በሆነ መንገድ ቤተሰቦቻቸውን ጨምሮ ከማንነታቸውና ከኋላ ታሪካቸው ጋር እርቅ የመፍጠሪያ ጊዜ ነው ባጭሩ። እንግዲህ መልካሙን ሁሉ እንመኝላቸዋለን ባለው በቤተሰባቸው ውስጥ ባለው ሁኔታ እንዲሁም የመጀመሪያ ልጃቸውንም ጋር ባለው ታሪክ ውስጥ ያው ስሙዝ ሆኖ እንዲሄድ እንግዲህ በጣም እመኝላቸዋለሁ። ያ እንግዲህ እኔ ምንድነው ያለኝ ኮንፊደንስ አሁን ያሳለፉት ነገር ካለው ክብደት አንጻር ይሄ ብዙ እንደዛ አይሆንም እና ብዙ ሁኔታ ያለፉ ሰው ስለሆኑ አሁን ሞር ስቴብል ላይፍ ሞር የበሰለ እድሜ ብዙ የህይወት ልምድ ክፉንም በጎንም የማየት ነገር ስላለ አይ ቲንክ የተሻለ ማንነትና የተሻለ ቦታ ስላሉ
ከዛ ከከፋው ነገር ይሄኛው ያን ያህል የከፋ ነው ብዬ አላስብም፣ ኢሞሽናሊ ወይም በስሜት ደረጃ ካሉና። ስለዚህ ይህን ነገር ዲል ማድረግ እንደሚችሉ እኔ እርግጠኛ ነኝ። ግን ሁሉም ነገር አልጋ ባልጋ ላይሆን ይችላል። የተለያዩ ስሜቶች ሊንጸባረቁ ይችላሉ። እሱን ዋጥ አድርጎ ከዛ አንድ ነገሩ አርፎ ከዛ በኋላ የሚፈጠሩትን አንዳንድ ነገሮች ዲል ማድረግ የተሻለ ነው። ምን ይሆናል እየተባለ ቦምቡ ለመቼ ነው የሚፈነዳው ከማለት የሆነ ጊዜ ፈንድተው ከዛ በኋላ የፈረሰውን ቤት መስራት ይሻላል። እውነት ነው። እንግዲህ ለጠያቂያችን መልካምን እየተመኘን እንደዚህ አይነት ጥያቄዎች ወይም ሌሎች አይነት ጥያቄዎች ያላችሁ አድማጮቻችን ጥያቄዎቻችን ልትልኩልን ትችላላችሁ። በ0911505050 ላይ በቴሌግራም ወይም በዋትሳፕ ብትልኩልን፣ በኦዲዮም በቴክስትም ብትልኩልን ጥያቄዎቻችሁን ማግኘት እንችላለን። ለዛሬ ጥያቄያችን ደግሞ ሀሳብ ያላችሁ፣ ምክር ያላችሁ፣ ካለፋችሁበት ካያችሁት የምታጋሩን ሀሳብ ካለ ኮሜንት ላይም ልትልኩልን ትችላላችሁ። እንግዲህ ለዛሬ ያለን ጥያቄና መልስ ይህንን ይመስላል። ቴንኪዩ ዶክተር። እኔም አመሰግናለሁ። እኔም ለጠያቂያችን መልካም እድል እንመኛለሁ። እንግዲህ ደግሞ ይህን ሀሳብ ዲል አድርገው ሰክሰስም ካጋጠማቸው ወይም ደግሞ ቻሌንጅ ተግዳሮቶች መልሰው ኮንታክት እንዲያደርጉን እንጋብዛቸዋለን። ሌሎቻችሁም እኛ ካልነው የተለየ ወይም ደግሞ ከልምድ የሚወጣ ምክር ካላችሁ ኮሜንቱ ላይ ብትተውላቸው ብንወያይበትም ጥሩ ነው። እኔም አመሰግናለሁ።